ሩታዬ አዲስ ህይወት ጀምራለች። እውነት ነው ውሸት ነው የምናየውን ውዶቼ። ይህ እንግዲህ ፎቶ ብዙዎቻችሁ እውነት የመሰላችሁ ሩታ እውነት አዲስ ህይወት እንደጀመራችሁ ነበረ ተስፋ ስታደርጉ ነበረ። እና እውነት ለመናገር ምን አይነት አዲስ ህይወት ነው የምትጀምረው? ልጅ ገና የ2 ወር አራስ ናት። ባይዘዌ እንግዲህ አላቅም፣ ፈጣሪ ነው የሚያውቅ ሁሉም ነገር አይደለ? አራስ ናት። ስለዚህ ከመቼ ነው ምን አይነት ፍቅረኛ ነው የምትይዘው ስታስቡ ማለት ነው። እቺ ልጅ እኮ በዚህ ሰዓት ምንም የማረግ አቅም የላትም። አቅም ስላችሁ ደግሞ ከወንድ ጋር የምታደርገው ነገር ምንም ማድረግ አትችልም። የ2 ወር አራስ ናት። ገባችሁ አይደለ? ስለዚህ ውሸት ነው፣ አላዘችም። እንዲህ እናንተ ሲጀምር ሩታ እኮ ከባ ፌክና እኔ በጣም አንዳንድ ልጆች ሞኝ ናችሁ ሊበላችሁ። እንደዚህ ማለት አሁን ፎቶ አስተያዩት እስቲ ጋይስ ሲጀምር ማለት ነው። ይሄ እንደዚህ አይነት ጸጉር መቼ ተሰራች ሩታ? እንደዚህ አስቡት። አልተሰራችም ጋይስ። ገባችሁ አይደለ? ከወንድ ጋር ዝም ብላችሁ አቀነባብራችሁ ለራሳችሁ ጥቅም ብላችሁ ግን ይደብራል። እውነት ለመናገር አሁን ይሄ ፎቶና የተቀነባበረ ፎቶ ይዩት። አብዛኛ የሩታ ወዳጅ ነን የምትሉ ማለት ነው በጣም ጥቅመኛ ናችሁ። ባይዘዌ ጥቅመኛ የእውነት ለራሳችሁ ማለት የቪው ጥማት ነው ያለባችሁ እንጂ ምንም ሩታን አትወዱትም። እኔ እኮ ለዛ ነው አስረግጬ የምነግራችሁ። እኔ እንደውም ሩታ ስታጠፋ እናገራታለሁኝ። ስድብ አይደለም፣ አስተያየት እሰጣበታለሁ። አብርሽም እንደዛ ሲያጠፋ አስተያየት እሰጣበታለሁ። ደስ የሚልም ሲያመጡ አወራለሁኝ። ገባችሁ? ግን እናንተ ወዳጅ መስላችሁ የሰው ውድቀት የምትፈልጉ አሁን ይሄ ወንድ ማለት ነው አገናኛችሁ። ምንድን ነው የሚሰማ? ይሄ ፎቶ ሲያይ ልጁ ራሱ የራሱ ላይፍ ሊኖር ይችላል ልጁ። ሩታም እንግዲህ እንደተባለ እንደተፋቱ ነው የተወራ አይደለ? ግን የ2 ወር ህፃን ሀጥባ ገና እኮ የ2 ወር ጋይስ። መቼም ወልጃለሁ ብላለች። ልጅ ማሳዩን እንግዲህ አብዛኛው ሰው የነሱ አይደለም ነው የሚሉት። አላቅም፣ ፈጣሪ ነው የሚያውቀው። እቺ ልጅ ደግሞ በጣም ወፍራለች፣ ጡታም ጨምሯል። አልወለደችም ማለት አይቻልም። በዚህ መግባትን ማውራትም በዚህ ሱራ አልፈልግም። እና ኤኒዌይስ እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ብዙዎቻችሁ ሩታ አዲስ ህይወት ጀምራለች፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ይሄ ጋይስ ፌክ ነው፣ ኤዲት ተደርጎ ነው። እንዲህ እስቲ እናንተ ስታዩ ሲጀምር ማለት ነው ሩታ አሁን ይሄ እንዲህ ሲጀምር እኮ ሩታ አትመስልም ጋይስ። ሆኔ ከምንድነው አፍንጫ ሀይኗ ትንሽ፣ ከዛ ውጭ ገንባሯ ግን የየቷ ነው የሚመስለው ጋይስ። ምንም አይገናኝም። እና በዚህ ማወቅ ትችላላችሁ። ኤዲት ተደርጎ ነው ማለት ነው። እና ቢጀምርም ደስ ይላል። ግን ገና ህፃን እኮ አላሳደገችም። ገና ልጁ ቆጡት። አረ ተው ግን ጥቅመኛ አትኑ። ተው ግን እናንተን ብሎ በቃ ማለት እናንተ አሁን ሩታን ለሚናገር ሰው ትቋወማላችሁ፣ ስታጠፋ ለሚናገር ሰው ትሳደባላችሁ። ግን ራሳችሁ ወዳጅ መስላችሁ በተለይ አንዳንድ ዩቱበር የሩታ ደጋፊ የምትመስሉ ለራሳችሁ ቪው በደቂቃ እኮ ነው ቀያይሮ ማለት ነው ኤዲት አርጎ የሚመጡት ደግሞ ቤታሆ ትግስቱ ስጠኝ። እናንተን ብሎ ወዳጅ አስመሳዩላ ማለት ነው። አይ እኔ ከማንም ዩቱበሮች ባይዘው ያልወዳደርም በማንም ሊወዳደርም አልችልም፣ አልፈልግም። ሲጀመር በጣም ታስመስላላችሁ፣ በጣም ማለት ነው ከርሻላ። እና ውዶቼ እውነት የመሰላችሁ ከዚህ በፊት ምን ያደረጉ መሰላችሁ? ከአዶና ጋር ነበር ኤዲት ሲያረጉ ነበር። ገባችሁ? ከሱ ጋር እንድትመጣ አቃጥም። አዶና ሲጀምር ሩታ የምትባል ሴትዮ አቃጥም። ከዛ ደግሞ በቃ ብላችሁ ይሄ ሰውዬ ያመጣችሁ። ይሄ ሰውዬ ራሱ አላቅም ጋይስ። እና ውሸት ነው። አረጋጉት። ትጀምራለች። እናንተ ስላላችሁ ሳይሆን ስትፈልግ ትጀምራለች። ነገም አንድ ጎረምሳ ልታመጣ ትችላለች። ግን ፍቅረኛ ሊሆን አይችልም። ገባችሁ? ለስራ አንድ ወንድ ይዛ ትመጣለች። ጠብቁ፣ ደግሞ ትመጣለች ከአንድ ሰው ጋር። ይሄ እውነታ ነው። ያ ሰውም ልጠቅም ለራሷም እንድትጠቀም አንድ ወንድ ይዛ ትመጣለች። አብርሽም እንደዛ ይኸው አላ ሴት፣ እሱም ደም ስሩ አይሰራም። ሩታም ነገ ታመጣለች። ይመኑኝ፣ ከቤተሰብ ውጭ ከማንም ጋር ልሰራ አትችልም። አንድ ወንድ እዛ ትመጣለች። ነፃ መሆን ይፈልጋሉ ብላለች። መፍታ ነው። ደግ ያረገች መፍታ ነው። እና ምልላችሁ ፈልጌ ነው፣ አንዳንዴ ተጠንቀቁ። እሺ ተጠንቀቁ። ለሰው ስሜት ለራሳችሁ ቪው ብቻ አትሮጡ። እመቤቴ ወዳጅ መስላችሁ ግን ለራሳችሁ ጥቅም ቪው ብቻ ይምጣ፣ ላይክ ብቻ ይምጣ፣ ከዛ ደግሞ ሰብስክራይብ ብቻ ይምጣ። ይደብራልና
አረጋጉ። እሺ ትደርሳለች። እናንተ ስላላችሁ አይደለም። እናንተ ባላችሁ ቢሆንማ ከአብርሽ ጋር እስከ መጨረሻ ትኖር ነበር ባይዘዌ ማለት ነው። ግን በእናንተ ፍላጎት የሚሆን ነገር የለም። እናንተ አንድ ላይ እንዲኖሩ አደረጋችሁ። ግን እነሱ አልተስማሙም። ይኸው ተለያዩ። እነሱ ሳይፈልጉ ቤት ተከራያችሁ፣ እቃ ገዛችሁ፣ ምን ገዛችሁ? እንደናንተ ልንገራችሁ እስከ መጨረሻ እስከ ወዛኛ ማለት ነው አብሮ ይኖሩ ነበር። ግን የሰው ፍላጎት በራስ ነው እንጂ በሰው ፍላጎት የሚሆን ነገር የለም። ሌላችሁ ፈልጌ ነው። ያጠፋ አይመስለኝም ጋይስ። ካጠፋ ደግሞ ሶሪ አይመስላችሁም? እና አረጋጉ፣ ይደርሳል ሁሉም ነገር ለማለት ፈልጌ ነው። እና ወዳችኋለሁኝ። አዲስ ህይወት ጀምራለች የሚባል ፌክ ነው። ዚስ ፌክ ጋይስ ገባችሁ? ወዳችኋለሁ።